እንግዲህ ስለ ዲፊውዥን ፕራክቲካሊ ወይም በተግባር የተለያዩ ፋክተሮችን መሰረት ያደረገ ቪዲዮ ሰርቻለሁ። እዛ ጋር ሄዳችሁ ማየት ትችላላችሁ። እንግዲህ ዲፊውዥን የምንለው ሞመንት ኦፍ ሞለኪውል ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ነው። ወይም ከከፍተኛ ወደ ዝቅተኛ ሞለኪውሎች ናቹራሊ ዲፊውዝ ያደርጋሉ ሙቭ ያደርጋሉ ማለት ነው። ሶ ይህ በሚሆንበት ጊዜ እንግዲህ አፌክት የሚያደርጉ ፋክተሮች አሉ ማለት ነው። ለምሳሌ ቴምፕሬቸር አንዱ ነው። ኮንሰንትሬሽን ግራዲየንት፣ ሰርፌስ ኤሪያ፣ ሞለኪላር ሳይዝ፣ ሞለኪላር ዌት እና ሌሎቹ ሚዲየም ኦፍ ዲፊውዥን የመሳሰሉት ሬት ኦፍ ዲፊውዥን አፌክት የሚያደርጉ ፋክተሮች ዋነኞቹ ናቸው ማለት ነው። ሶ እነዚህ መሰረት ያደረገ ቪዲዮ እንግዲህ ፕራክቲካል ቅድም እንዳልኳችሁ ሰርች አለ ማለት ነው። እዛ ጋር ማየት ትችላላችሁ ማለት ነው። ስለዚህ በዚህ ቪዲዮ እንግዲህ ሞር ዲፊውዥን ምንድነው የሚለውን የምናይበት ነው ማለት ኮንሴፕቹዋሊ ምንድነው የሚለውን የምናይበት ነው ማለት ነው። ስለዚህ ዲፊውዥን ዲፋይን በምናደርግበት ጊዜ እንግዲህ ምንድነው የሚለን ዲፊውዥን ኢዝ አ ሞመንት ኦፍ ፓርቲክልስ ወይም ሞለኪውል አዮን ጋዝ ወይም ሊኩዊድ ፍሮም ሪጅን ኦፍ ሃየር ኮንሰንትሬሽን ቱ ሪጅን ኦፍ ሎወር ኮንሰንትሬሽን አንቲል ዘይ ቢካም ዲ ኢቨንሊ ዲስትሪቢዩትድ ይለናል ማለት ነው። እንግዲህ ሞለኪውሎች በአጠቃላይ ፓርቲክል የምንላቸው ማለት ነው ከከፍተኛ ወደ ዝቅተኛ ዲፊውዝ ያደርጋሉ። ይህን በሚያደርጉበት ጊዜ ደግሞ የሚከናወነው አንቲል ኢቨንሊ ዲስትሪቢዩትድ እስኪሆን ወይም ኢኩሊብሪየም እስኪሆን ወይም እኩል እስኪሆን ድረስ ማለት ነው። ለምሳሌ ሁለት ቢኬሮች ቢኖሩ ኤ እና ቢ ብለን ብናስቀምጥ ኤ ላይ ያለው ኮንሰንትሬሽን ከፍተኛ ቢሆን ቢ ላይ ያለው ኮንሰንትሬሽን ዝቅተኛ ቢሆን ስለዚህ በቲዩብ ወይም በሆነ ነገር ብናገናኛቸው ሁለቱም ቢኬሮች ከዛ በኋላ እነኚህ ሞለኪውሎች እኩል እስኪሆኑ ድረስ ዲፊውዝ ያደርጋሉ ማለት ነው። ስለዚህ ኢቨንሊ ዲስትሪቢዩትድ እስኪሆን ድረስ ዲፊውዝ ማድረጉ ሞለኪውል ይቀጥላል ማለት ነው። ይሄ እንግዲህ ናቹራል የሆነ ፊኖሜና ነው ወይም ናቹራል የሆነ ክንውን ነው ማለት ነው። ለምን ዲፊውዝ ያደርጋል ብለን ካየን በከፍተኛ ኮንሰንትሬሽን ባለበት ቦታ ላይ የሞለኪውል ኮሊዥን አለ ወይም ግጭት አለ ማለት ነው። ስለዚህ ይህንን እንትን በማለት ሞለኪውሎች ሞር ስፔስ ወዳለበት ወይም ሞር ኮሊዥን ወደ ሌለበት አካባቢ ዲፊውዝ ያደርጋሉ ማለት ነው። እንግዲህ እያንዳንዱ ፓርቲክል እንግዲህ ኢነርጂ አለው ወይ ሙቭመንት እስካለ ድረስ ኢነርጂ አለ ማለት ነው። ስለዚህ ኬኔቲክ ኢነርጂ ይለያያል እንጂ እያንዳንዱ ሞለኪውል ወይም ፓርቲክል ሞመንት ሙቭ ስለሚያደርግ ኮሊዥን ምንድነው ኮላይድ አለ ማለት ነው ወይም ግጭት አለ ማለት ነው። ቢኮዝ ኬኔቲክ ኢነርጂ ማለት 1/2 ኤምቪ ስኩዌር ነው። ስለዚህ ሞመንት አለ ኦልዌይስ ሞመንት አለ ኮሊዥን አለ ማለት ነው። ስለዚህ ኢነርጂ አለ ማለት ነው። ኢነርጂ ካለ ሞመንት አለ ሞመንት ካለ ኢነርጂ አለ ማለት ነው። ስለዚህ ይህንን መሰረት ያደረገ ነው ማለት ነው። ሁለተኛው ዲፊኒሽን ምንድነው? ዲፊውዥንን ዲፋይን የምናደርገው ዲፊውዥን ፓሲቭ ትራንስፖርት እንግዲህ ዲፊውዥን የምንለው ፓሲቭ ትራንስፖርት ነው። Diffusion is a passive transport process in which substance move down the concentration gradient without cellular energy or ATP. ATPን ሳይጠቀም ከከፍተኛ ወደ ዝቅተኛ ዲፊውዝ ያደርጋል። ስለዚህ ይህንን ደግሞ ዲፊውዥንን ፓሲቭ ትራንስፖርት ነው ብለን እንለዋለን ማለት ነው። ምክንያቱም ፓሲቭ ትራንስፖርት ማለት ምንም አይነት ኢነርጂ የማይጠቀም ማለት ነው። በተቃራኒው አክቲቭ ትራንስፖርት ኢነርጂ የሚጠቀም ማለት ነው። ይሄኛው ምንም አይነት ኤነርጂ ሳይጠቀም ሞለኪውል ዲፊውዝ የሚያደርጉበት ስርዓት ነው ማለት ነው። ስለዚህ በዚህ መልኩ ዲፋይን እናደርገዋለን ማለት ነው። ለምሳሌ ለዲፊውዥን ኤግዛምፕል የሚሆኑ ነገሮችን በምንወስድበት ጊዜ ለምሳሌ ፐርፊውም ስሞል ስፕሪዲንግ ኢን ዘ ሩም ለምሳሌ ፐርፊውም ማለት ሽቶዎችን ለምሳሌ ወይም ዶድራንት ላይ የሚሸቱ ነገሮችን በሩም ውስጥ ብንረጭ ሳም ኮርነር ላይ ሆነን ወይም የሆነ ቦታ ላይ ሆነን አፍተር ኤ ታይም ሁሉም ሩም ውስጥ ይሄ ፐርፊውም ወይም ሽቶ ወይም ዶድራንት ሊሆን ይችላል ይሸተናል ማለት ነው። ይሄ ለምሳሌ ጋዝ ሞመንት ኦፍ ሞለኪውል ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኢን ጋዝ የሚለውን እንረዳበታለን ማለት ነው። ኢንክ ስፕሪድ ኢን ዋተር ለምሳሌ ቀለም የሆነ ወይም ዳይ የሆነ ነገር በውሃ ውስጥ በሚጨምርበት ጊዜ ከተጨመረበት ኤሪያ ተነስቶ ወደዛ ዲፊውዝ ያደርጋል። ይህም ሌላ ኤግዛምፕል ነው። ኦክሲጅን ሙቭስ ለንግ ቱ ዘ ብለድ ለምሳሌ ኦክሲጅን በለንግ ውስጥ ከፍተኛ ነው ኮንሰንትሬሽን አለ፣ በብለድ ውስጥ ደግሞ ዝቅተኛ ነው። ስለዚህ ከከፍተኛ ወደ ብለድ ዲፊውዝ ያደርጋል ማለት ነው። ካርቦን ዳይኦክሳይድ ደግሞ ብለድ ውስጥ ከፍተኛ ነው፣ ከብለድ ላይ ወደ ለንግ ዲፊውዝ ያደርጋል። ስለዚህ ይህም ሌላ ኤግዛምፕል ነው ማለት ነው። ኒውትረንት ሙቭስ ኢንቱ ዘ ሴል ኒውትረንትም እንደዚህ ዲፊውዝ ያደርጋል ማለት ነው። ለምሳሌ ስሞል ኢንተስታይን ላይ በተለይም ደግሞ ጀጅነም ላይ እና ኢለም ላይ ማለት ነው በአብዛኛው ማይክሮቪላዮች አሉ። እነዚህ ማይክሮቪላዮች ዲፊውዝ ምንድነው አብዞርብ ያደርጋሉ ወይም ወደ እነዚህ ሞለኪውል ምንድነው ኒውትረንት ዲፊውዝ ያደርጋል ማለት ነው። ይህም ሌላ ኤግዛምፕል ይሆናል ማለት ነው። እዚህኛው ኢሜጅ ላይ በምናይበት እንግዲህ እንደምናየው ብሉ ከለሩ ሶልቨንት ነው፣ የሎ ከለሩ ደግሞ ሶሊዩት ነው። እዚህ ጋር እንደምናየው እዚህ ጋር ቁጭ ብሏል ወይም የተሰባሰበ ነው። እዚህ ጋር በምናይበት ጊዜ ከዚህ እየተነሳ ዲፊውዝ እያደረገ ነው። ሶ መጨረሻ ላይ ያለው ቢኬር በምናይበት ጊዜ
ሁሉም ኢቨንሊ ዲስትሪቢዩትድ ሆኖ ማለት ነው እኩል የተሰራጨ በኋላ ወይም ከተሰራጨ በኋላ ይሄኛው ሞመንት ኦፍ ሞለኪውሉ ይቆማል ማለት ነው። ስለዚህ እነዚህን እንደ ኤግዛምፕል መውሰድ እንችላለን። ሌሎችም ብዙ ኤግዛምፕሎች አሉ ማለት ነው። ሌላው እንግዲህ ታይፕስ ኦፍ ዲፊዥን ነው። የዲፊዥን አይነቶችን በምናይበት ጊዜ የመጀመሪያው እንግዲህ ሲምፕል ዲፊዥን ነው። ሞመንት ኦፍ ሞለኪውል ዳይሬክትሊ ثرو ዘ ሜምብሬን ዊዛውት ሄልፒንግ ፕሮቲን። እንግዲህ ሲምፕል ዲፊዥን የምንለው ሞለኪውሎች ወደ ሴሉ የሚገቡትና የሚወጡት ምንም አይነት የፕሮቲን ሞለኪውል ወይም ቻናል ወይም ኬሪየር አይፈልጉም ማለት ነው። ኢቨንሊ ወይም እንዲሁ የሚገቡና የሚወጡ ናቸው ማለት ነው። ለምሳሌ ኦክሲጅን መውሰድ እንችላለን። ኦክሲጅን ወደ ሴሉ ለመግባትና ለመውጣት ምንም አይነት ፕሮቲን ቻናል አያስፈልገውም። ካርቦን ዳይኦክሳይድ ብንወስድም እንደዚሁ ነው። ስሞል ሊኩዊድ ሶሊድ ሞለኪውሎችን የተወሰኑ ስሞል የሆኑ ሞለኪውሎችን በዚህ መልኩ ይከናወናል ማለት ነው። የዚህ ካራክተሩ መገለጫው ምንድነው? ኖ ኢነርጂ ሪኳየር፣ ኢነርጂ ያስፈልገው። ቅድም እንዳለው እንዳጠቃላይ እንግዲህ ዲፊውዥን ኢነርጂ የሚጠቀም አይደለም፣ ሴሉላር ኢነርጂ ወይም ኤቲፒ የሚጠቀም አይደለም ማለት ነው። ኖ ትራንስፖርት ፕሮቲን ኒድድ፣ ቅድም እንዳለው እንግዲህ የፕሮቲን የሚያስፈልገው አይደለም፣ በራሱ ሙቭ የሚያደርግ ነው ማለት ነው። ሙቭስ ፍሮም ሃይ ቱ ሎው ኮንሰንትሬሽን፣ ከከፍተኛ ወደ ዝቅተኛ ሞለኪውል ዲፊዝ ያደርጋል ማለት ነው። ሁለተኛው ደግሞ ፋሲሊቴትድ ዲፊውዥን ነው። ሁለተኛው ፋሲሊቴትድ ዲፊውዥን ነው። ሞመንት ኦፍ ሰብስታንስ ثرو ዘ ሜምብሬን ፕሮቲን፣ እንግዲህ ሞለኪውሎች ወይም ሰብስታንስ ሙቭ የሚያደርጉት በሜምብሬን ፕሮቲን ነው ወይም በፕሮቲን በመጠቀም ነው ማለት ነው። ቅድም ያለው እንግዲህ ሲምፕል ፕሮቲን ምንድነው? ሲምፕል ዲፊውዥን ምንም አይነት የፕሮቲን ቻናል አይጠቀምም ወይም ካሪየር ፕሮቲን ያስፈልገውም፣ ዝም ብሎ ይገባል ይወጣል ማለት ነው። ይሄ ግን ፋሲሊቴትድ ዲፊውዥን የምንለው ፕሮቲን ቻናል ያስፈልገዋል ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ እነኚህ ለምሳሌ ይሄኛው ፕሮቲን ቻናል ነው፣ የሚገባበት እና የሚወጣበት የራሱ የሆነ ፕሮቲን ቻናል ያስፈልጋል ማለት ነው። ለምሳሌ እዚህ ጋር ሞለኪውል አለ፣ ሞለኪውል በዚህ ይገባል፣ እንደገና ደግሞ ከዚህ ደግሞ በዚህ ይወጣል ማለት ነው። ለምሳሌ ይሄኛው ፕሮቲን ቻናል ነው ማለት ነው። ልክ እንደዚህ የሚያስፈልገው ነው ማለት ነው። ለምሳሌ ግሉኮስን ብንወስድ አዮን ሞመንት ላይክ ሶዲየም አለ፣ ፖታሺየም አለ፣ ሌሎችም አሉ። እነዚህም በፕሮቲን ቻናል ያስፈልጋቸዋል ማለት ነው፣ ወደ ውስጥ ለመግባት እና ለማውጣት ማለት ነው። የዚህ ካራክተሪስቲክስ ወይም መገለጫው ደግሞ ኤቲፒ ያስፈልገውም፣ ቅድም እንዳልነው አጠቃላይ ዲፊውዥን የምንላቸው ፓሲቭ ትራንስፖርት ነው ማለት ነው። ኢነርጂ ያስፈልገውም ማለት ነው ፓሲቭ ትራንስፖርት። ስለዚህ ኤቲፒ ያስፈልገውም። ዩዝስ ካሪየር ኦር ዲ ቻናል ፕሮቲን ያስፈልገዋል። ስፔሲፊክ ፎር ሰርቴን ሞለኪውልስ፣ ይሄ ቻናል ፕሮቲን ደግሞ ስፔሲፊክ ለሞለኪውሎች ስፔሲፊክ የሆነ ነው ማለት ነው። ስለዚህ በመልኩ መረዳት እንችላለን ማለት ነው። ሌላው ፋክተርስ አፌክቲንግ ዲፊውዥን፣ እንግዲህ ፋክተሮች አሉ ዲፊውዥን አፌክት የሚያደርጉ። ቅድም መግቢያው ላይ ለመናገር እንደሞከርኩትኝ ዲፊውዥን አፌክት የሚያደርጉ ፋክተሮች አሉ ማለት ነው። የመጀመሪያው እንግዲህ ኮንሰንትሬሽን ግራዲየንት ነው። ሁለተኛው እንግዲህ ቴምፕሬቸር ነው። ሶስተኛው ሰርፌስ ኤሪያ፣ ዲስታንስ፣ እንደዚህ እያለ ይቀጥላል ማለት ነው። እናያለን እያንዳንዱን። ኮንሰንትሬሽን ግራዲየንት በምናይበት ጊዜ ግሬተር ዲፈረንስ ኮንሰንትሬሽን ሶ ፋስተር የሆነ ዲፊውዥን ይኖራል ማለት ነው። ለምሳሌ ቅድም እንዳለው እንግዲህ ቢኬር ኤ እና ቢ ቢኖር ቢኬር ኤ ላይ ከፍተኛ ነው ኮንሰንትሬሽን ቢኖር ቢ ላይ ደግሞ ምንም አይነት ኮንሰንትሬሽን ባይኖር፣ ስለዚህ ከዚህኛው ከከፍተኛ ኮንሰንትሬሽን ካለው ወደ ሌለበት ዲፊውዝ ያደርጋል በፍጥነት ማለት ነው። ሶ ኮንሰንትሬሽኑ እየጨመረ በሄደ ቁጥር ሞመንት ኦፍ ሞለኪውል ኮንሰንትሬሽኑ ከፍ ባለ ቁጥር ዲፊውዥኑ እየጨመረ ይሄዳል ማለት ነው፣ ወይም ሞመንቱ እየጨመረ ይሄዳል ማለት ነው። ስለዚህ የኮንሰንትሬሽን ግራዲየንት ቫሪዬሽን መኖር አንዱ የፋክተር ነው ማለት ነው በዲፊውዥን ላይ። ሁለተኛው ቴምፕሬቸር ነው። ሃየር ቴምፕሬቸር ካለ የፓርቲክሉ ሞመንቱም እየጨመረ ይሄዳል ማለት ነው። ለምን ይሄ ይሆናል ካለ ቴምፕሬቸር እየጨመረ በሚሄድበት ጊዜ የሞለኪውሉ ስፒድ አፕ ወይም የሞለኪውሉ ሙቭመንት ይጨምራል። የሞለኪውሉ ሙቭመንት ከጨመረ ደግሞ በቀላሉ ከሆነ ቦታ ወደ ሆነ ቦታ ሙቭ ያደርጋል ማለት ነው፣ ኢዚሊ ማለት ነው። ሶ ይሄ ነው ማለት ነው። ሌላው ሰርፌስ ኤሪያ፣ ላርጀር የሆነ ሰርፌስ ኤሪያ ፋስተር የሆነ ዲፊውዥን እንዲኖር ያስችላል ማለት ነው። ከፍተኛ የሆነ ሰርፌስ ኤሪያ ያለው ዝቅተኛ ከሆነ ሰርፌስ ኤሪያ ካለው የተሻለ ዲፊውዝ ያደርጋል ማለት ነው። ስለዚህ ሰርፌስ ኤሪያ ከፍተኛ ከሆነ የተሻለ በቀላሉ ዲፊውዝ ማድረግ ይችላል ማለት ነው። ሌላው ዲስታንስ ነው። ሾርት የሆነ ዲስታንስ ያለው ባጭሩ ወይም አጭር የሆነ ዲስታንስ ያለው ፋስተር የሆነ ዲፊውዥን ይኖራል። ረጅም የሆነ ደግሞ በዚህ ልክ ይዘገያል ማለት ነው። ስለዚህ ዲስታንሱ አጭር ከሆነ ወይም ሾርት ከሆነ ደግሞ ፋስተስት የሆነ ወይም ፋስት የሆነ ዲፊውዥን ኦከር ይሆናል ማለት ነው። ሌላው ሳይዝ ኦፍ ሞለኪውል ነው። ስሞል ሞለኪውል የሆኑ በቀላሉ ዲፊውዝ ያደርጋሉ፣ ላርጀር ከሆኑት ማለት ነው። ይሄኛው ሌላው ፋክተር ነው ማለት ነው አፌክት የሚያደርገው። ኔቸር ኦፍ ሚዲየም ኦር ሚዲየም ኦፍ ዲፊውዥን፣ ይህም ሌላ ፋክተር ነው ማለት ነው። ለምሳሌ
ዲፊውዥን በጋዝ ውስጥ በምናይበት ጊዜ፣ ዲፊውዥን በሊኩዊድ በምናይበት ጊዜ፣ ዲፊውዥንን በሶሊድ ውስጥ በምናይበት ጊዜ እነዚህ ሶስት ስቴቶች አንዱ ከሌላው የሚለይበታል ማለት ነው። ለምሳሌ በጋዝ ውስጥ በምናይበት ጊዜ የተሻለ ዲፊውዝ ማድረግ ይችላል ማለት ነው ከሊኩዊድ እና ከሶሊድ። ሊኩዊድን በምናይበት ጊዜ ደግሞ ከጋዝ ያነሰ ግን ደግሞ ከሶሊድ ደግሞ የተሻለ ዲፊውዝ ያደርጋል። ሶሊድ ደግሞ ሞር ከሌሎቹ በጣም ስሎው የሆነ ሞመንት አለ ማለት። ስለዚህ ሚዲየም ኦፍ ዲፊውዥን ኦር ኔቸር ኦፍ ዘ ዲፊውዥን አፌክት ያደርጋል ማለት ነው። የሞሌኩል ዲፊውዝ የሚያደርገውን ወይም አንዱ ፋክተር ነው ማለት ነው። ዲፊውዥን አክሮስ ሴል ሜምብሬን የሚለውን በምናይበት ጊዜ እንግዲህ ዘ ሴል ሜምብሬን ኢዝ ሴሌክቲቭሊ ፐርሜብል። ሴል ሜምብሬን እንግዲህ ሴሌክቲቭ ፐርሜብል ነው። ምን ማለት ነው? እንግዲህ የተወሰኑ ሞሌኩል እንዲገባ ያስችላል፣ ሌላኛው ደግሞ እንዲቀር ያደርጋል ማለት ነው። ስለዚህ ሴሌክቲቭ ነው፣ ሁሉም የሚገባ የሚወጣ አይደለም ማለት ነው። ሴሌክት አድርጎ ይገባል ነው። ሰብስታንስ ዲፊውዝ ቱ ዘ ሜምብሬን ዲፔንድ ኦን። ስለዚህ ሴሌክቲቭ ሲሆን ወይ ሴሌክት ሲያደርግ እንግዲህ ዲፔንድ የሚያደርገው አንደኛ ሳይዝ፣ ስሞል የሆኑ ሞሌኩሎች ኢዚሊ ይገባሉ ማለት ነው። ስለዚህ ሳይዝ ማተር ያደርገዋል። ቻርጅ ሌላኛውን ማለት ነው። ስለዚህ ወደ ሴሉ ለመግባትና ለመውጣት አፌክት ከሚያደርጉ ነገሮች ናቸው ማለት ነው። ለምሳሌ ኦክሲጅን ብንወስድ በቀላሉ ወደ ሴሉ ይገባል። ካርቦን ዳይኦክሳይድን ብንወስድ ደግሞ በቀላሉ ወደ ሴሉ ይገባል ይወጣል ማለት ነው። ስለዚህ ይሄ ሲምፕል ዲፊውዥን ከምንለው ውስጥ የሚካተት ነው ማለት ነው። ስለዚህ ሳይዙን ብናይ ሞር ያነሰ ነው ማለት ነው ከሌሎቹ። እንደገና ቻርጅም እንደዚሁ ማለት ነው። ስለዚህ እነዚህ ነገሮች ፋክተር ናቸው ወደ ሴሉ ለመግባትና ለመውጣት ማለት ነው። ኢምፖርታንት ኦፍ ዲፊውዥን ኢን ባዮሎጂ የሚለውን በምናይበት ጊዜ እንግዲህ ሂመን ላይ ጋዝ ኤክስቼንጅ ኢን ለንግ ለምሳሌ ጋዝ ኤክስቼንጅ እንዲሁም በለንግ ውስጥ ያስችላል ማለት ነው። ዲፊውዥን ወይም በአጠቃላይ ምን ማለት ነው? ዲፊውዥን ጠቀሜታዎች የሚለውን በምናይበት ጊዜ ማለት ነው። በሰዎች ላይ በምናይበት ጊዜ እንግዲህ ወደ ለንግ ጋዝ እንዲገባ፣ ኦክሲጅን ወደ ለንግ እንዲገባ፣ ካርቦን ዳይኦክሳይድ ደግሞ ከለንግ ላይ እንዲወጣ ያስችላል። ኒውትረንት ደግሞ ስሞል ኢንተስታይን ላይ አብዞርብ እንዲሆን ያስችላል ማለት ነው። ይሄ ዲፊውዥን መኖሩ ጥቅሙ ማለት ነው። እንደገና ደግሞ አላስፈላጊ ነገሮች ዌስት ሪሞቫል እንዲሆን ወይም ዌስት ማቴሪያሎች በቀላሉ እንዲወገዱ ያስችላል ማለት። ስለዚህ የዲፊውዥን ጥቅም በሰው ልጅ ላይ እነኚህ ነገሮች አሉት ማለት ነው። ፕላንት ላይ በምናይበት ጊዜ እንግዲህ ካርቦን ዳይኦክሳይድ ደግሞ ወደ ቅጠሎች እንዲገባ በስቶማታው አማካኝነት፣ እንደገና ኦክሲጅን ደግሞ ከቅጠሉ ኤግዚት እንዲያደርግ ወይም እንዲወጣ በስቶማታው አማካኝነት ያስችላል ማለት ነው። ስለዚህ ፕላንት ላይ ይሄ የዲፊውዥን እነኚህ ጠቀሜታዎች አሉት ማለት ነው። ማይክሮኦርጋኒዝም ላይ በምናይበት ጊዜ እንግዲህ ኒውትረንት አፕቴክ እንዲያደርግ ወይም እንዲወስድ ወይም እንዲጠቀም ያስችላል። እንደገና ሜታቦሊክ ዌስትም እንዲያስወግድ ያስችላል ማለት ነው። ስለዚህ እነዚህ ጥቅሞች አሉት ማለት ነው። በትንሹ ነው፣ እጅግ በጣም ብዙ ጥቅም አለው የዲፊውዥን። በትንሹ ወይም ለኤግዛምፕል እንዲሆን እነኚህ ነገሮች አሉት ለማለት ነው። ሌላው ዲፊውዥን በጋዝ በሊኩዊድ እና በሶሊድ ላይ ምን ይመስላል በምናይበት ጊዜ እንግዲህ እዚህ ጋር ሚዲየም አለ፣ ስፒድ ኦፍ ዲፊውዥን አለ፣ ኤግዛምፕል አለ ማለት ነው። ጋዝን በምናይበት ጊዜ በጣም ፋስት ነው ቅድም እንዳለው ማለት ነው። ለምሳሌ ፐርፊውም በአየር ላይ በምንወስድበት ጊዜ ሽቶዎችን ለምሳሌ ሳምዌር ላይ ብንረጭ ከሆነ ጊዜ በኋላ ይሸታል ማለት። ስለዚህ በጋዝ ውስጥ ያለው ሞመንት የሚያሳይ ነው። ይሄ ደግሞ በጣም ፈጣን ነው ማለት ነው። ሊኩዊድ ላይ በምናይበት ጊዜ እንግዲህ ፍጥነቱን ካየን ሞዴሬት ነው፣ መካከለኛ ነው ማለት ነው። ምክንያቱም በጋዝ ላይ ያለው የተሻለ ስለሚፈጥን ቀለማትን በውሃ ውስጥ በምንጨምርበት ጊዜ ይህም አንዱ ኤግዛምፕል ነው ማለት ነው። ሶሊድን መውሰድ እንችላለን። ይህ ደግሞ ከሌሎች ጋር ኮምፔር በምናደርግበት ጊዜ ቬሪ ስሎ ነው ወይም ትንሽ ነው ማለት ነው ሞመንቱ። ለዚህ ኤግዛምፕል ለምሳሌ ሜታል ዲፊውዥን ወይም የአዮኖቹ ዲፊውዝ በሚያደርጉበት ጊዜ ሙቭ በሚያደርጉበት ጊዜ ለዚህም ኤግዛምፕል መውሰድ ይቻላል ማለት ነው። ዲፊውዥን እና ኦስሞሲስን ኮምፔር በምናደርግበት ጊዜ እንግዲህ ዲፊውዥን እዚህ ጋር አለ፣ ኦስሞሲስ እዚህ ጋር አለ። ዲፊውዥን በምናይበት ጊዜ ሞመንት ኦፍ ኤኒ ፓርቲክል እንግዲህ ዲፊውዥን ካለ የትኛውን ፓርቲክል ሙቭ የሚያደርግበት ነው ማለት ነው። ኦስሞሲስ ካየን ደግሞ ሞመንት ኦፍ ወተር ሞሌኪል ነው ወይም የወተር ሞሌኪል ብቻ ፎከስ የሚያደርግ ነው ማለት ነው። ሌላው ሜይ ኦር ሜይ ኖት ኒድ ፕሮቲን፣ ይሄ እንግዲህ ፕሮቲን ሊፈልግ ላይፈልግ ይችላል ማለት ነው። ዲፊውዥን ሪኳየር ሰሚ ፐርሜብል ሜምብሬን፣ ሰሚ ፐርሜብል ሜምብሬን ይሄ ይፈልጋል ማለት ነው። ፍሮም ሃይ ቱ ሎው ኮንሰንትሬሽን ነው እንግዲህ ይሄ ከከፍተኛ ወደ ዝቅተኛ ነው። ይህም እንደዛው ከከፍተኛ ወደ ዝቅተኛ ነው። ነገር ግን ፎከሱ የሚሆነው ምንድነው? ውሃ ላይ ነው ማለት ነው። ፍሮም ሃይ ወተር ፖቴንሻል ቱ ሎወር ወተር ፖቴንሻል ነው ማለት ነው። ኦስሞሲስ ካየን ወተር ሞመንት ላይ ሞር ፎከስ የሚያደርግ ነው ማለት ነው። ዲፊውዥን ደግሞ የትኛውን ወተርም ጨምሮ ማተር ያደርጋል ማለት ነው። ወይም ስለነዛ ነገሮችም አብረን ዲስከስ የምናደርግበት ነው ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት ይህንን ይመስላል ማለት ነው። አድቫንቴጁን በምናይበት ጊዜ ዲፊውዥን ያው ቅድም ካለው በተጨማሪ ማለት ነው ኢነርጂ የሚጠቀም አይደለም። እንግዲህ የዲፊውዥን ማለት ነው ሲምፕል ትራንስፖርትን ሜካኒዝም የሚጠቀም ነው። ይሄ ዲፊውዥን ኤሰንሻል ፎር ላይፍ ፕሮሰስ ቅድም እንዳልነው ለምሳሌ ካርቦን ዳይኦክሳይድ ከለንግ ላይ እንዲወጣ
እንደገና ኦክሲጅን ደግሞ ወደ ለንግ እንዲሄድ ወይም ወደ ብለድ እና ከብለድ ወደ ለንግ እንዲሆን ያስችላል ማለት ነው። ስለዚህ በላይፍ ውስጥ የሚያስፈልግ ነው። ለምሳሌ ፕላንቶች ላይ ካርቦን ዳይኦክሳይድ ወደ ውስጥ እንዲገባ ኦክሲጅን ደግሞ እንዲወጣ ያስችላል ማለት ነው። ስለዚህ በህይወት ባላቸው ነገሮች ጥቅሙ ያለው ነው ይሄ ዲፊውዥን ማለት ነው። ዲስአድቫንቴጁን ካየን የዲፊውዥንን ወይም እንደ ጉዳት ነው ብለን አሲም ካረግን ለምሳሌ ስሎ ኦቨር ሎንግ ዲስታንስ፣ ያው ሎንግ ዲስታንስ ላይ ስሎ የሆነ ሞመንት አለው አንዱ ይሄ እንደ ዲስአድቫንቴጅ ልንወስደው እንችላለን። ኖት ኢፌክቲቭ ፎር ላርጅ ሞለኪል ከሆኑ እንግዲህ በቀላሉ ዲፊውዝ ሊያደርግ አይችልም። ይህ እንግዲህ ቅድም አንዱ ፋክተር ነው ብለን ካስቀመጥናቸው ውስጥ አንዱ ነው ማለት ነው። ዲፔንድ ኦን ኮንሰንትሬሽን ግራዲየንት መሰረት ያደረገ ነው ማለት ነው። ዝቅተኛ የሆነ ኮንሰንትሬሽን ካለ ሞር ዲፊውዝ አያደርግም፣ ከፍተኛ ኮንሰንትሬሽን ካለ ደግሞ ሞር ዲፊውዝ ያደርጋል ማለት። ስለዚህ ኮንሰንትሬሽን ግራዲየንት ማተር ያደርገዋል ማለት ነው። ቅድም እንዳልነው ፋክተር ናቸው ብለን ካልነው ውስጥ አንድ ኮንሰንትሬሽን ግራዲየንት ስለሆነ ቴምፕሬቸር እንደዚሁ ከፍተኛ ቴምፕሬቸር ካለ ሞመንት ኦፍ ዲፊውዥን ከፍተኛ የሆነ ካልሆነ ዝቅ ይላል ማለት ነው። ስለዚህ እነኝና ሌሎቹ እንደ ዲስአድቫንቴጅ ልንወስደው እንችላለን ማለት ነው። ሰመራይዝ በምናደርግበት እንግዲህ ዲፊውዥን ኢዝ ኤ ናቹራል ፓሲቭ ፕሮሰስ ዌር ፓርቲክልስ ሙቭ ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ይለናል ማለት ነው። ስለዚህ ዲፊውዥን የምንለው ፓሲቭ የሆነ ትራንስፖርት ነው፣ ናቹራሊ ኦከር የሚሆን ነው። ስለዚህ ከከፍተኛ ወደ ዝቅተኛ ዲፊውዝ ያደርጋል ማለት ነው። ኢት ኢዝ ኤሰንሻል ኢን ሬስፓይሬሽን፣ ትራንስፖርት ኦፍ ኒውትረንት፣ ጋዝ ኤክስቼንጅ ኤንድ መኒ ባዮሎጂካል ኤንድ ኬሚካል ፕሮሰስ። ስለዚህ ለሬስፓይሬሽን፣ ለትራንስፖርት ኒውትረንት፣ ለጋዝ ኤክስቼንጅ እጅግ በጣም ብዙ የሆነ የባዮሎጂካል እና ኬሚካል የሆኑ ፕሮሰሶችን ኦከር ለማድረግ ያስችላል ማለት ነው። ስለዚህ ዲፊውዥን በዚህ መልኩ መረዳት ማወቅ እንችላለን ማለት ነው።